የኔ ልጅ በሩን ልክፈትልሽ? አዎ ጸበል ሄዳለች። ለአንድ ቀን ትመለሳለች። ምን ነው በሰላም? አረ በሰላም ነው። ዛሬ አንተም እንደኛ ወንድ ላጤ ሆነሃል። ወንድ ላጤነት እኮ ጥሩ ነው። ታዲያ ከሚወዷት ልጅ ጋር መኖር ጥሩ ነው። እሱስ ልክ ነህ። ይሄ ማን ነው? አክሊሉ ነው ያላችሁት ሰውዬው? መቼም ስገባ አላየኝም ማለት ያየ ይመስለኛል። ደግሞ ቢያይስ ቢመጣስ? አንተ እንደሆነ መላት ታጣ። እንዴት ሆነልህ ግን የወሰድከው ፋይል? እንግዲህ ስራው ተጀምሯል። በሐሰተኛ ፋይል በሐሰተኛ ሰነድ ነበረ ስሙን ያዞረው። ቤቱ በእናቴ ስም ነው። በውክልና ነበር ታስተዳድረው የነበረው። አሁን ግን ቤቱን ወደ ራሴ የሚመልስ ነባር ፋይሎችን በእጅ አስገብቻለሁ። ምንድን ነው እሱ? የአክሊሉ እናት መታለች። ሊመለሱ ነው ወይስ? አይ የሚመለሱ እንኳን አይመስለኝም። የዋህ ቢጤ ናቸው። እሳቸውን ተጠቅመን ልጅቷን ማስወጣት እንችላለን። በጣም ነበር ደስ የሚል። ከዛ ይዬ ስትል ማየት ደስተኛ አይደል? እውነትህን እኮ ነው። ሰዎች ሲሳካልህ ማየት እንፈልጋለን ይሉና የሆነ ሰዓት ላይ ደግሞ ሲሳካልህ ያንን ስኬት ማየት አይፈልጉም። ሰው ሁሉ እንደ መልኩ ባህሪውም የተለያየ ነው። ይልቅ ለምን ወስጃ ልጋብዝሽ እስኪ? ልጅናት እንግዲህ ወይዘሮ እቴቴ መጥተዋል ማለት ነው። ቤተሰቦቻችን እንግዲህ ያው እቴቴ ስለመጡ በነገራችን ላይ ደስ ብሎናል። ምክንያቱም ያው እንግዲህ እንደምታውቁት ሰገን ከታገተች ከ10 ዓመታት በኋላ ተዘግታበት እየተሰቃየች ነው። እንግዲህ እቴቴም ከመጣች በኋላ አክሊሉ እንግዲህ ለእናቱ ያኔ ድሮ ማንነቱን እንዳልኳችሁ አታውቀውም። ያው ድሮ ማንነቱን እንጂ እናትየዋ የምታውቀው አሁን ያለበትን ምን ላይ እንዳለ ከአንዳንድ ምንም የምታውቀው ጉዳይ የላትም እና እሱን ደግሞ እንዳይታወቅበት ያን የድሮውን አክሊሉን ለመምሰል ወይም ደግሞ ጥሩ ሰው ለመምሰል የሚያደርገው አክሽን እየተምታታበት ነው። ቤተሰቦቻችን ሰው ምናልባት የተወሰነ ሊመሳሰል ይችላል፣ ግን ከማንነቱ የትም አያመልጥም። በጣም ከባድ ነው ቤተሰቦቻችን። ሰው በዛ አማካይነት እንግዲህ እየሆነ ያለው ነገር ከአንዳንድ ትንሽ ያስቸግራሉ ቤተሰቦቻችን። ሰው በዛ አማካይነት እንግዲህ ዛሬ እቴቴ በተለይ ደግሞ የሰገን ድምጽ ስትሰማ ምንድነው ልጅቷ ምንድናት? ለምንድነው እዚህ ያስቀመጥካት? ወደዚህ እንዳልመጣ መከለከለ ለምንድን ነው? እንዴት ነው እያለችው እየጠየቀችው ነበረ። እሱም ደግሞ ታይ እናቴ ወደዚህ መምጣት አይጠበቅብሽም፣ ይሄ ዝም ብሎ ነው ታዩ፣ ግን ብቻ እኔ ያልኩሽን ስሚ፣ እኔ ልጅሽን አታምኚኝም ወይ ምናምን እያለ ነበረ። እሷም ደግሞ አምናሃለሁ ግን ምን ዋጋ አለው? ይሄን የመሰለ ቤት ይሄን የመሰለ ቦታ ሰርተ ያልሆነ ነገር ማድረግ በጣም ያሳዝነኛል። ምክንያቱ ደግሞ ይሄን ነገር እኔ አንተን ትልቅ ቦታ ነው የምጠብቅህ። ይሄን የመሰለ ግቢ ይዘህ እዚህ ግቢ ላይ ልጆች ሲቦርቁ ህፃናት ሲያለቅሱ ሲጮሁ ነበር ማየት የምፈልገው። ግን ታዲያ ምን ዋጋ አለው? አንተ የኔን ምልህን አትሰማም። የራስን ስሜት ብቻ ነው። ወንድ ልጅ 40 ዓመት ሆነ እኮ ከዚህ በላይ ምን ልትጨምር ነው? አረጀህ እኮ። ስለዚህ አንድ ልጅ እንኳን በእድሜ ሳታሳድግ አንተ ልትወድቅ ነው። ስለዚህ ይሄን ነገር ምን አስበህ ነው? ከምን አንጻር ነው? እያለች ጠበቅ ያለ ጥያቄ ጠይቀው ነበር። አክሊሉም እንግዲህ ነገሮችን ለማለባበስ ሁኔታዎችን እሷን እንዳትነቃበት ለማድረግ የሚችለውን ያክል እያደረገ ነው። በዚህ መካከል እንግዲህ ሰገን ደግሞ ከክላሷ ሆና ወይም ደግሞ ከተዘጋበት የጨለማ ቤት ውስጥ ሆና እንትን እያለች ነው፣ በጣም እያለቀሰች ነው። በዛ አጋጣሚ እንግዲህ ከትንሽ ደቂቃዎች እናንተ በኋላ እሱ እዚህ ግሪም እንዳትሄጂ ብሎ ከአንዴ 2-3 ቢነግራትም እናትየዋ ግን ወይዘሮ እቴቴ ወደ ቤቷ ወይም ደግሞ ወደ ክላሷ በመጠጋት በሩን ለመክፈት እየታገለች ትገኛለች። እናቴ ማነሽ ያለሽ ውስጥ ልክፈትልሽ ወይ በሩን ብል እያለቻት ነበረ። ምክንያቱም እናቴ ትመጣልኝ ብሎ ነግሯታል። እናቴ ስትመጣ ደግሞ ምንም አይነት ነገር እንዳታደርጊ፣ ምንም የምታውቂው ጉዳይ የለሽም። እናቴ የምታውቀው አክሊሉ ሌላ ነው፣ ይሄ አሁን የሆነው አክሊሉ ሌላ ነው በማለት ነበር እንግዲህ እሱን ሲናገር የነበረው። ሰገንም ደግሞ እሺ ችግር የለም ስትለው ነበረ። አሁን እንግዲህ በመጨረሻ እቴቴ ወደ በሩ ጠጋ ብለው ያለውን ነገር ምን ሆነሽ ነው ማየ ልክፈትልሽ እንደ በሩን ምንድነው ማነሽ ግን አንቺ እያሏት ነበረ። ሰገንም እንግዲህ እሺ አዎ ክፈችልኝ እያለች እንግዲህ የሮሮ ድምጿን የልቅሶ
እንባ የተናነቀው የደስታ ድምጿን እያሰፋይ ፈገግ እያለች ነው። አክሊሉ ግን ወደዚህ ግድም እንዳትሄጂ ብሎ እናቱን እንዳልኳችሁ አስጠንቅቋታል። ያው የሚወስድባት ስላጣ ነው እንጂ አንደኛ እናትየዋ መምጣት ስለነበረባት እምቢ ብላ ስለመጣች ነው እንጂ ባትመጣበት ደስ ይላል። ሁለተኛ ደግሞ ሰገንን ከዛ አስወጥቶ ሌላ ስርፋ መሸሸግ መደበቅ፣ በተለይ ደግሞ ማንም ሰው እንዳያት ለማድረግ የሚችለውን ጥረት ቢያደርግ ደስ ይለዋል። ግን ከአቅሙ በላይ ስለሆነበት የሚያደርገው ነገር ስለተቸገረ ብቻ ነው ይህን ነገር ያደረገው ማለት ነው። እና ውድ ቤተሰቦቻችን በመጨረሻ ሰገን ለመክፈት በሩን ጠጋ ብላለች ቴቴ ማለት ነው። ግን ቁልፍ አልያዘችም። በሩን ቁልፉን እሱ ራሱ ስለያዘው ቴቴ መክፈት አትችልም። ግን ብቻ ምን ሆነሽ ነው? ለምንድን ነው? እንዴት ነው? ምናምን ብላ የሆነ ጥያቄዎችን ልትጠይቃት ትችላለች እንጂ ግን ሌላ ነገር ታደርጋለች ብዬ አላስብም። ምክንያቱም እንዳልኳችሁ ነው ጋይስ፣ በር ቁልፍ አልያዘችም። ቁልፍ ካልያዘች ደግሞ ምንም ያክል ብትጠጋ ያው ማለት ያልተቆለፈ መስሏት ነው በሩን የታገለችው፣ ግን አልቻለችም። በነገራችን ላይ ምናልባት ዛሬ ባትከፍትላት ለቀጣይ ግን ትከፍትላታለች። ለምን መሰላችሁ? አሁን ላይ ባይመቻችላትም ትከፍትለታለች ብዬ አስባለሁኝ። ምክንያቱም ለምን የሚል ጥያቄ በራሷ ስለሚመጣባት፣ እንዴት አሁን በእርግጠኝነት እሱ ይደርስባታል። እሱ ከደረሰባት ደግሞ ሄዳ እንደዚህ ነው ብላ ማድረግ መክፈትም አትችልም ቴቴ ማለት ነው። ስለዚህ እንደዛ ማድረግ ካልቻለች ደግሞ እሱ ከደረሰ ለምን ስለሚላት ጥያቄ ይፈጥርባታል። እንዴት ነው ይሄ ልጅ ምን ሆና ነው ማለት እንዴት ነው እኔ እናቱን እንዳላያት የሚያደርገው? ምን አይነት ሰው ሆና ነው የተቀመጠችውስ? ከዛስ ምን ችግር ኑሮ ነው እንደዚህ ያለ ነገር እየተፈጠረ ያለው? ለምንድን ነው ምናምን የሚል ጥያቄ ስለሚመጣባት ቴቴ ቀጣይ ዞሮ መክፈቷ አይቀርም ከአንዳንድ። በዛ ላይ ደግሞ ልጅቷንም ትጠይቃታለች። ምን ሆነሽ ነው? ለምንድን ነው የተዘጋብሽ? ምናምን የሚለው ነገር በሩን ምንም እንኳ ባይከፈትላትም መጠየቁ አይቀርም። ሰገን ደግሞ በእርግጠኝነት ትናገራለች። ስለዚህ ያለውን ነገር እንግዲህ በዚህ መልክ ነው እየሄደ ያለው። እንግዲህ ቴቴ እንደምትከፍትላት ተስፋ እናደርጋለን ብዬ አስባለሁ። እኔ በራሴ ምን ትላላችሁ እናንተ? ሀሳብ አስተያየታችሁን ስጡ እስኪ። ሌላው እንግዲህ ቴቴ የመጀመሪያ ያገኘችው መርዞ ደላላውን ነበረና ስታገኘው ምንድን ነው እንዴት ነው በቃ እድለኛ ነህ እዚህ ቤት በመከራየትህ፣ ምክንያቱም የኔ ልጅ እኮ አዛኝ የዋህ፣ በዛ ላይ ደግሞ በቃ አንድ ወር ምናምን እኮ የቤት ኪራይ ተውልሃል ምናምን እያለችው ነበርና ስንትና በጣም እየሳቀ ነበረ። የድንጋጤ ሳቅና እንዴ ሴትቱ አክሊሉ እንዴ አክሊሉ ነህ አይደል? አክሊሉ እንደው ምን አለ ሞግን ራስና እንድትጭራሽ ደግሞ ወደ ሴት መቀየር ጀመርክ እንዳላ ለማለ ወይኔ መርዞ ግን ይመጅ ማርያም እንዴት እንዳሳቀኝ ጋይስ፣ የምር ስሬስ የምሬ ነው። እና በቃ በጣም ነበር ሲያስቀኝ የነበረው መርዞ ደላላው። አይ መርዞ እንደሆነ መርዞ እና ያለበት ነው ትንሽ ከበድ ያለ ነው። እንግዲህ እነሱ የሚያውቁት አክሊሉ ሌላ ነው፣ ሴትዮዋ እያለች ያለችው አክሊሉ ሌላ ነው። እሷም እናት ናት፣ በእርግጥ አይፈረድባትም። የምታውቀው የድሮ ልጁ አክሊሉ የምታውቀውን አክሊሉ ነው እያወራች ያለችው። እነሱም ደግሞ የሚያውቁት አክሊሉ ሌላ ነው። ይህንን እሷ የምትለውን አክሊሉ እንዴ በስማ በህልማቸው ነው፣ በህልማቸው ራሱ አይተውት አያውቁም። እና በቃ እንደዛ ስትል በጣም ግራ ገባቸው። ከዛ ደግሞ እንግዲህ ኤፍራታ እና ይብላ አስገብታት ነበረ። አጋጣሚ ደግሞ አክሊሉ ሲመጣ ኤፍራታ ከእናቱ ጋር ሲያገኛት እንግዲህ ጉሮሮዋን ይዞ ድጋሚ ምን አባሽ ሰረን የገባሽው? ሲቀጥል ደግሞ ከዛሬ ቀጥዬ እዚህ ቤት ገብተሽ ካገኘሁሽ የጠፋሽበት እንኳን ሳይታወቅ ነው ደብዛሽን ለመማረርገው ብሎ ማስጠንቀቂያ ሰጥቷታል። እሷ ፊቱን እየፈራች ነበር በርግጥ ሄደችው፣ ግን እናትየዋን ለምንድን ነው ነይ ምናምን ስላልቻት ነው እንጂ እና አሁንም በቃ ካሁን በኋላ በቃ አጠገቧ ብትይ፣ ሲቀጥል ደግሞ ስለኔ አክሊሉ አንድ ነገር ብትተነፍሽ ወየውልሽ እያለቻት ነበርና እያላት ነበረ። እናትየዋ ደግሞ በቃ አክሊሉ እኮ ልጅ እኮ ምንጥ ነው ይሄ ቀልቃለው ልጅ ባለሽ ነው እንዴ እንደው ለትንሽ እንደው ይሄን የመሰለ ይሄን ቀልቃላ ተመትጂ እኔ ልጅን ምድርሽ ምናምን እያለቻት ነበርና እሷ ደግሞ እውነት መስራት ማለት ነው እንዴ ማን አክሊሉ አረ ይሄንን አልፈልገውም ማለች በእንትና ምስኪን እንዴ። አይ እናት ናት። በነገራችን ላይ ኢቭን ፍራሱ ክፋቱና ያንን ማንነቱን ብታቅ እናት ናት። ምንም ማድረግ አትችልም። እናትነት ከባድ ነውና እና ቤተሰቦቻችን ግን ደስ የሚል ነበረ። ቀጣይ እንግዲህ ሁሉም ነገር እንደሚስተካከልና አሪፍ መልካም እንደሚሆን ተስፋ እናደርጋለን። በጣም ነው ደስ የሚለው ከምላችሁ በላይ ማለት ነው። ውድ ሀገሬ ልጆች፣ ቀጣዩ ደግሞ ያማረ የሰመረ እንደሚሆን ተስፋ እናደርጋለን። በተለይ ቴቴ እንደምትከፍትላት ሰገን ጋር እንደሚገናኙ ቀጣይ